ዛሬ የምንነጋገረው ስለ አንድ እጅግ በጣም ጠቃሚ ግን ደግሞ ብዙዎቻችን የምንሳሳትበት የህይወት ሚስጥር ነው። እስኪ ራሳችሁን ጠይቁ። አንድ አዲስ ሐሳብ ሲመጣላችሁ፣ አንድ ትልቅ እቅድ ስታቅዱ፣ ወይ ደግሞ ስኬት ሲቀናችሁ መጀመሪያ የምታደርጉት ምንድነው? ለጓደኛችሁ መናገር፣ ፌስቡክ እና ቲክቶክ ላይ መለጠፍ ወይስ ለዘመድ አዝማድ ማብሰር? አብዛኞቻችን ገና ሳይጀምር የምናወራ ገና ሳይበስል የምንጋብዝ ነን። ነገር ግን የዛሬው የህይወት ህጋችን እንዲህ ይላል። የህይወት ትልቁ ጥበብ ዝምታ ነው። እቅድህን በዝምታ አከናውን። ውጤትህ ግን ዓለምን በሚያናውጥ ከፍተኛ ድምፅ ይናገር። ለምን በዝምታ መስራት አስፈለገ? ለምንስ እቅዳችንን ሚስጥር ማድረግ አለብን? ዛሬ በዚህ ቪዲዮ ውስጥ ዝምታ እንዴት ትልቁ መሳሪያ ሊሆን እንደሚችል፣ ለምን ለሁሉም ሰው ማውራት እንደሌለብህና በዝምታ የገነባኸው ማንነት እንዴት ዓለምን በአክብሮት እንደሚያነሳልን በዝርዝር እናያለን። አንደበታችሁ ሳይሆን ስራችሁ እንዲናገርላችሁ ዝግጁ ከሆናችሁ እስከ መጨረሻው አብራችሁን ቆዩ። መጀመሪያ ምን እንደምናወራ እንረዳ። ሰው አዲስ እቅድ ሲያቅድ አእምሮ ዶፓሚን የተባለ የደስታ ሆርሞን ያመነጫል። ያንን እቅዳችን ለሰው ስንናገር ሰዎች ጎበዝ፣ ይሳካልሃል፣ ጎበዝ ነህ ሲሉን አእምሯችን ስራውን የሰራ ይመስለዋል። ገና ሳንጀምረው የስኬቱን እርካታ በምስጋና እናገኘዋለን። ውጤቱ ምንድን ነው? ትክክለኛውን ስራ ለመስራት ያለን ጉልበትና መነሳሳት ይቀንሳል። በዝምታ መስራት ግን ያንን ጉልበት በውስጣችን አምቆ እንዲቀመጥ ያደርገዋል። ያ የታመቀ ጉልበት ደግሞ ወደ ስራ ይቀየራል። በዝምታ ስትሆን ትኩረትህን ውጪ ባሉ ሰዎች አስተያየት ላይ ሳይሆን ውስጥ ባለው ስራ ላይ ይሆናል። ዝምታ ማለት ዓላማ የለሽ መሆን ማለት አይደለም። ዝምታ ማለት ትልቁን ድምፅ ለውጤት ማቆየት ማለት ነው። አስታውስ፣ ባዶ በርሜል ይጮሃል እንደሚባለው ብዙ የሚያወራ ሰው ብዙ አይሰራም። ብዙ የሚሰራ ሰው ደግሞ ለማውራት ጊዜ የለውም። ዝምታ የጥንካሬ ምልክት እንጂ የድክመት አይደለም። ለሰዎች እቅዴን ብናገር ይረዱኛል፣ ያበረታቱኛል ብለህ ታስብ ይሆናል። ግን እውነታው ይሄ ነው። ለሁሉም ሰው የምታወራና የምታማክር ከሆነ ሕይወትህን ለአደጋ እያጋለጥክ ነው። ግማሹ እንዲሳካልህ አይፈልግም። ይህ መራር እውነት ነው። በዙሪያ ያሉ ሰዎች ሁሉ አንተ ስኬታማ ሆነ ማየት አይፈልጉም። ምናልባት ፊት ላይ ፈገግ ይሉ ይሆናል፣ ግን በውስጣቸው ከአንተ በላይ መሆን ይፈልጋሉ። እቅድህን ስትነግራቸው በሐሳብ አይሆንም እያሉ ተስፋ እንድትቆርጥ ያደርጉሃል። ግማሹ ደግሞ ያንተ ጭንቀት ግድ አይሰጠውም። እያንዳንዱ ሰው የራሱ ሸክም አለበት። ያንተ እቅድና ህልም ለነሱ ተራ ወሬ ነው። እሺ ደህና ነው ብለው ያልፈዋል። ደግሞ ያንተን የህልም ዋጋ ያራክሰዋል። የሐሳብ ሌቦችና ተስፋ አስቆራጮች ገና ሳይጀምር ይህ ሐሳብ የማይሰራም፣ ያኛው ሰው ሞክሮት አልተሳካለትም የሚሉ ሰዎች ሞራልህን ይሰብሩታል። ሐሳብህን በዝምታ ከያዝከው ግን ማንም ሊሰርቀው ወይም ሊያበላሸው አይችልም። ስለዚህ ሚስጥርህን ጠብቅ። እቅድህ ልክ እንደ ዘር ነው። ዘር መሬት ውስጥ ተቀብሮ በዝምታና በጨለማ ካልቆየ አይበቅልም። ዘሩን ግን በየቀኑ አውጥተህ ለሰው ካሳየኸው ይሞታል። ህልምህም ልክ እንደዛው ነው። በዝምታ መሬት ይያዝ። በዝምታ መስራት ማለት ምን ማለት ነው? አንድ ራስን መገንባት ማለት ነው። ማንም በማያየህ ሰዓት ዕውቀትህን አሳድግ። ሰዎች የት ጠፋ እስከሚሉ ድረስ በስራ ተጠመድ። ክህሎትህን ማርቅ። በዝምታ መለማመድ ትልቁን ብቃት ይሰጥሃል። ሮናልዶ ወይ ሜሲ ሜዳ ላይ የሚያሳዩት አስገራሚ ብቃት ማንም በማያያቸው ሰዓት በዝምታ በሰሩት ልምምድ የመጣ ነው። ስትራቴጂ ንደፍ። ጫጫታ ባለበት ቦታ ጥልቅ ሐሳብ አይመጣም። ዝምታ አእምሮ እንዲረጋጋና ትክክለኛውን ውሳኔ እንድትወስን ይረዳሃል። ትልቁ ድልህ በዝምታ የገነባው ማንነትህ ነው። ሰዎች ስላንተ ደካማ ነው ወይም ምንም አይሰራም ብለው እንዲያስቡ ፍቀድላቸው። ያንተ ስራ እነሱን ማሳመን ሳይሆን ስራህን ማጠናቀቅ ነው። በዝምታ ስትገነባ መሰረትህ የጠነከረ ይሆናል። ማንም ሳያውቅ ተራራውን ትወጣለህ። ከላይ ስትደርስ ግን ሁሉም ያይሃል። ውጤትህ ይናገር። አንድ ቀን ያ ውጤት ይመጣል። ያ በዝምታ የለፋበት፣ ሌሊት እንቅልፍ አጥተህ የሰራህበት፣ ማንም ሳይረዳ የታገልክለት ስራ ፍሬ የሚያፈራበት ቀን። ያኔ አንተ መናገር አይጠበቅብህም። ያንተ አዲስ ቤት ይናገራል። ያንተ ስኬታማ ቢዝነስ ይናገራል። ያንተ የተገነባ ማንነትና ለውጥ ይናገራል። ዓለም በዝምታ ለሚሰሩ ሰዎች ትልቅ አክብሮት አላት። ስራ በሚናገርበት ጊዜ ትላንት ሲስቁብህ የነበሩ በአክብሮት ይሰሙሃል። ትላንት ዝቅ አድርገው የነበሩ ዛሬ ቀና ብለው ያዩሃል። ምክንያቱም አንተ በአንደበት አልተከራከርክም። ውጤትህ ግን የማይታበል ማስረጃ ነው። በዝምታ ስራ ሲባል ዝም ብለህ ተቀመጥ ማለት አይደለም። ጠንክረህ ስራ፣ ነገር ግን ጉራህንና ወሬህን ተው።
ስኬት ራሱ የራሱ ድምፅ አለው ማለት ነው። ትላልቅ ሰዎች በዝምታ ይገነባሉ፣ በታላቅ ድምፅ ግን ይገለጣሉ። ታዲያ ከዛሬ ጀምሮ ምን እናድርግ ብለህ ራስን ከጠየቅ ይህንን አድርግ። የሶሻል ሚዲያ ጾም ያዙ። እያንዳንዱ እንቅስቃሴያችሁን አትልቀቁ። እየሰራው ነው ብላችሁ ፎቶ ከመልቀቅ ስራውን ሰርታችሁ ውጤቱን ብቻ አሳዩ። የቅርብ አማካሪ ይኖራችሁ። ዝምታ ማለት ማንም አይርዳችሁ ማለት አይደለም። ነገር ግን የምታማክሩት ሰው የታመነ ከእናንተ የተሻለ እውቀት ያለውና ስኬታችሁን የሚመኝ አንድ ወይም ሁለት ሰው ብቻ ይሁን። ትኩረታችሁን ሰብስቡ። ሰዎች ስለ እናንተ ምንም ቢያወሩ መልስ አትስጡ። ለወሬ መልስ መስጠት ጊዜና ጉልበትን ማባከን ነው። ዝምታ ትልቁ መልሳችሁ ይሁን። ውጤትህን አትደብቅ፣ ግን አትፎክር። ውጤቱ ሲመጣ ሰዎች ያዩታል። ያንም ቢሆን በትህትና ተቀበለው። የአንተ ስራ ይበልጥ እንዲያድግ እንጂ ሰዎች እንዲቀኑብህ አታድርግ። የዛሬው መልእክት ማጠቃለያ ይህ ነው። አንደበትህ ሳይሆን ስራ ይናገርልህ። በዝምታ ውስጥ ትልቅ ኃይል አለ። በዝምታ ውስጥ ትልቅ ጥበብ አለ። ህልምህን በልብ ቋጥረህ ጉልበትህን ለስራ አውለህ በዝምታ ገንባ። አንተ ጠንካራ ከሆንክ ዓለም ያንተ ናት። እናም ጥንካሬህን በወሬ አትበትነው፣ በዝምታ አከማቸው። ውጤትህ ዓለምን በሚያናውጥ ድምፅ የሚነገርበት ቀን ሩቅ አይደለም። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ሼር አድርጉት። እናንተስ በእቅዳችሁ ላይ ዝምታን ትመርጣላችሁ ወይስ ማውራትን? ኮሜንት ላይ ሐሳባችሁን አጋሩኝ። ለቀጣዩ የህይወት ህግ ቁጥር 4 ዝግጁ እንድትሆኑ ሰብስክራይብ ማድረጉንና የደውል ምልክቱን መጫኑን እንዳትረሱ። እስከሚቀጥለው ቪዲዮ ድረስ በዝምታ ስሩ፣ በስኬት ተገለጡ። ሰላም።